ምንድነው ያልከኝ? ቆይ ምንድነው? አንተ ደግሞ በተለያየ መልኩ ራስን እየቀያየርክ እየተደባበክ ነበር። ማን ነው እንደዚህ ያለ? እሱን ተው፣ ማንነቱንም አያደርግልህም። በግልጽ አግኝተናል። እኔ ያው እዚህ ቤት እኮ ነው ያገኘው። ሴት ይዘህ ስትገባ እኮ ተያዝክ። ምን አይነት ሰው ነህ? ይሄን የሚያክል የሰው ልጅ እንዴት ይችላል? እንዴት ነው የሚችሉት? እቺ ልጅ እኮ በጣም ታማ እኮ ነው የደረስነው። ራሷን ስታ። አሁን ይሄ ሳይቆም ነው እንደዚህ ሆኖ። እንደዚህ ነው በቃ። ይሄው አሁን አልቆመም። ሲቆም ስለዚህ እዚህ አካባቢ ይደርሳል ማለት ነው። ዙሩን ያገባል። ወይኔ እናት አረ በቱን ወይ አታግዙም እንዴ እናንተ? ምንድነው ቆሞ ማለት? አምቡላንስ እማ እስኪ አሁን ምሳሌ ዝም ብለን ለማንሳት ያክል የአባት ምን ያክላል? ይሄን ያክላል? አረ አባቴ እንደውም እሱ ትልቅ ነው እንደው ካንተም አባቴ እንዴ ምን ሆናል? ትልቅ እኮ ነው እሱ። ባገኝ እኮ ማን ይጠራል? ግን የለም። ብታገኝ ትደፍራለህ አንተ። አሁን ችግር የለውም። የለም እኮ ግን ቢኖር አጋጣሚው ቢመቻች ሴቶች በጣም ነበር የሚገርሙኝ። አሁን ቆይ ምንድን ነው ግን እንደዚህ እንዳደረግኩ የምታደርጉ እኮ እራሳችሁ እኮ ነው። እንደዚህ ብቻ ጋር በእጅ ገብተሻል። ፈለግኩትን ነገር የማድረግ መፍታል ዶም ውስጥ ላስገባትና ምን ላድርገው? እሺ ምን ላድርገው? ይሄን ነገር ውስጥ ማስገባሽ ነው የሚሻለው። በእናንተ ምክንያት እንደዚህ መሰቃየት አለብኝ እኔ? ውስጥ አስሬ ነው እንደማልሽሽ አስሬ ና ምንድነው? ነርስ አንተ ምንድነው እንዴ? ነርስ ምንድነው ያልከኝ? ቆይ ምንድነው? ምን አባሪ ታረጋት? አምቡላንስ ጥሩ ምን እያደረክ ነው? ምን ባረካት አይደለም ራስዎን ፈልጉ ነው ያልከኝ ነበር። ምን ማላረኩም ያው ተሸክማት ምንድን ነው ስታረግ የነበረው? ያሬድ ስንቱን ሴት ያበላሽው አንተ ነህ አይደለ? ስንቱን ሴት እያበላሽው መልስ ስጠው። ምን አገባችሁ? እቺን አካራኛ ማድረግ እኮ እችላለሁ እንዴ? ወጣት ነኝ፣ የፈለኩትን ማድረግ እችላለሁ። እያበላሸ ነው። ምንድን ነው ያበላሸው? ንገረኝ። ራሷን እቺ የመጣችው ምንድን ነው የምታደርገው? ትሰማኛለህ? ራሷ ፈልጋ ነው የመጣችው።
ራሷ ፈልጋት ትለኛለህ። ራሷ ፈልጋት ምንድነው? እንደዚህ አድርጋት ነው ራሷ ፈልጋኝ እንዴ? ይኸውልህ በእጅ ሰብቱ ነው ሰማኛ አፈና ስራ ሰማኛ ምንድነው እንዴ? እንደዚህ አይነት ራሷ ፈልጋ ነው። በቃ ራሳቸው ፈልገው ነው የመጡት። በቃ እኔ ፈልጋቸው ምን አድርገህባት ነው? መድኃኒት እያረክባቸው አይደለ? ራሷ አታውቅም እኮ እንዴ? ራሷ አታውቅም። ቀደም እኮ ይኸውልህ ስማ ስቀበጣጠር ነበር። ቀደም ራሱ እየቀበጣጠርክ ነው የነበረው። መድኃኒት አድርገህባት ነው አይደለ? አዎ ያለ ኬታ ምታለው መድኃኒት ምንድነው? ለገ እንዴ ኬታ ምታለው አንተ ነርስ ነኝ አላልከኝም እንዴ? ለረዳ ነው የመጣሁት አላልከኝም እንዴ? ምንድነው አንተ የምትለኝ እንዴ? ሲጀመር አንተ መረዳት የምትፈልግ ሰው አይደለም። ሲጀመር የስንቱን ሴት ህይወት ነው እያበላሸ የነበረው። የስንቱን ምን አገባህ? እንደዚህ 10 ዓመታት እጅግሯን ፈልጋን የመጣችው ትላለህ አንተ። ማን ነው ቆይ አንተ የባለፈውም ቶ ችግር የለውም። ደህና አድርገን የምንቀጠቅጠው ነው። ቶ በደንብ አድርገን ስንቀጠቅጠው ሁሉንም ነገር ይናገራል። ይሄንን ነው የምፈልገው። እሺ ጠርቻቸው ልምጣሽ። እሺ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ ያሬድ በረደልህ እንዴ? እኔ እኮ የምፈልጉትን እኮ ነግራችኋለሁ። ለምንድን ነው እንደዚህ አትወጣጣር እንዴ? እየሰማኸኝ ነው? አትወጣጣር። የምትጠየቀውን ጥያቄ እንዳለ በስነ ስርዓት መልስ። እሺ ምንድን ነው የምፈልገው? ምንድን አንተ ዶክተር ነኝ ነርስ ነኝ እያልክ ስንት ቅድም ምንድን ነው ያልከኝ? ሁሉ ነገር እኔ እዚህ ቤት የገባሁበት ትልቁ ምክንያት እዚህ አካባቢ በጣም ብዙ ሴቶች እየተደፈሩ ማን ደፋሪ እንደሆነ ሳይታወቅ ሲቀርና አንተ ደግሞ በተለያየ መልኩ ራስን እየቀያየርክ እየተደባበክ ነበር። ማን ነው እንደዚህ ያለ? እሱን ተው፣ ማንነቱ ምንም አያደርግልህም። በግልጽ አግኝተናል። እኔ ያው እዚህ ቤት እኮ ነው ያገኘው። ሴት ይዘህ ስትገባ እኮ ተያዝክ አይደል? አሁን እኮ ይዘናል። ሴት ይዘህ ገባ አይደል? እኮ እኔ ፈልጌ አይደለም፣ እሷ ፈልጋ ነው። አሁን ወደ ሌላ ነገር ውስጥ መግባት ነው የፈለከው? ድጋሚ ወደ ዱላው ነው የፈለከው? ካሜራውን ካጠፋነው ጥሩ ነገር እናስጠፋና እንቀጥል። እሱ ነው የፈለከው? እሺ ምን ልንገራችሁ? እሺ እና ምንድን ነው ስርዓት ማይኖርህ? ምን ጠይቀህን ነገር በትክክል መልስ እንዴ? ይኸውልህ ትሰማለህ? እሺ ልቀቀኝ እንዴ! ዙር እንዴ! ዙር አትብት። ማን ነው ትክክለኛ ስም? ስም ማን ነው? ያሬድ ነው? ሌላ ስም አለ? ያሬድም አይደለም። ማን ነው ስም? ተናገር። አብርሃም ይባላል። አብርሃም። እሺ ለምን ነው ሴቶች የምትደፍራቸው? አሁን የቅድሙን ታሪክን ተወውና እውነተኛውን አውራ። እንደው ምክንያት እየጠበቅን ነው። ሰማኝ። በቃ እነሱ ሳይ እኔ ሌላ ሰው ነው የምሆነው። በቃ እንትን ይቀያየራል። በቃ ጸባይ፣ ሁሉ ነገር የሚቀየሩ ሴቶችን ሳይ ማለት ጸባይ ማለት በቃ ክለብ ላይ ከዚህ በፊት በጣም ሄድ ነበር። እሺ ክለብ ላይ ሲሄድ ክለብ ላይ የሚመጡ ሴቶች በጣም ደስ የሚሉ። እሺ አሁን ይኸውልህ እኔ አንተ የምፈልገው እውነተኛውና ግልጽነትን አይ ካልክ የያዝነውን ይዘናል ወደ ጣቢያ ወስደን መቀመቅ ማውረድ። ትንሽ ዱላም ያስፈልገዋል ልጅ እኮ። አሁን የምንስማማ ከሆነ እንስማማ። እውነቱን ሳትዋሽ ሁሉንም ትነግረናል አትነግረን? በቃ ይሄን ብቻ ነው የምፈልገው ካንተ። እሺ በቃ እሺ ከነገርኩ እሺ ለኔ ምንድነው እኔ ማገኘሽ? አሁን አንተ ሴት ይዘህ ገብታል እዚህ አይደል? ልትደፍራት ራሷን አስተህ
ስለዚህ እሱን እኛ ከበር እናደርግልሃለን። እሷን ይዘናት እንሄዳለን። አንተም ሰላም ትሆናለህ፣ እኛም ሰላም እንሆናለን። አይ አልፈልግም የምትል ከሆነ ይኸው ብዙ በቂ ማስረጃ ይዘናል። ከዚህ በፊት ደግሞ እዛ ጋር የተደፈረችው ልጅ እሷም አንተን የደፈርካታል። አዎ ነው ራሱ ነው አይደል? አይደለም ምንድን ነው እና ታዲያ በቃ አሁን በግልጽ እያወራን ነው። እናወራለን። እዛ ይዘና ማን ነው ፋይልን ይዘንልህ ደብቀልን እንሄዳለን። አንተ ግን የምፈልገው እውነተኛውና ግልጿን መረጃ። እሺ እነግርሃለሁ። ለምንድን ነው ሴቶችን እንደዚህ እያደረክ ያለው? ምንድን ነው ምክንያት? በቃ ምክንያት ነው። በቃ አብዛኛው ሴቶች እኔን ይሸሹኛል። ለምን ነው የሚሸሹ? በቃ ምክንያት ይሸሹኛል፣ ይፈሩኛል በጣም። እንኳን ሴት ወንድ አይፈራህም አንተ። ዱላ እኮ ነው ያዝከው። በቃ እኮ አይደለም አውቶ እኮ ይገርፍበታል። ይኸው ያዝከው እንደውም ቀጭን ነው ፈልጌ ነው እንዴ? እሺ አሁን ይኸውልህ እንዴት እንደተፈጠረ እዛ በኋላ ወደ ድፍረቱ መደፈርና ውስጥ የገባህበትን እያንዳንዷን ነገር ንገረን እስኪ። አሁን ለምሳሌ እዚህ ማነው ስሟ እዚህ በር ላይ የእሷን ነገር እስኪ ንገረን። በቃ እሷ በጣም እኔ ከምፈልጋቸው ሴቶች አንዷ እሷ ነበረች። እሷ ደግሞ ትሸሸኛለች ሁሌ ከኔ። የት ነው የምትተዋወቁት? በቃ ሰፈር ውስጥ ነው የምንተዋወቀው። ለምንድን ነው ታዲያ? ቅድም ስናወራ ክለብ ነው ምናምን አልክ። አሁን ደግሞ አትቀበጣጥር ሰውዬ። በትክክል ልጁ ራሱ እኮ እንደዚህ አይደለም ያለችው። ሰፈር ውስጥ ጭራሽ አላለች። ስለዚህ መቀበጣጠሩን ተው። ቅድም ራሱ ስታወራን እኮ እኛ ሰምተናል። አንተ ሰፈር ውስጥ እንዲያውም ባለቃው እየተባልክ እንደምትጠራም ነግረኸኝ፣ ያሬድ ባለቃው ነው የሚባለው እያልክ ቅድም ስትበጠረቃ ነበር አንተ በጥራቃ። አሁንም ይኸውልህ አትበጥረቅ። በቂ ማስረጃና መረጃ ይዘን ነው እያወራን ያለው። እሺ ልቅቅ። ቀና በል እናናግረን። እሺ ቀጥል። ስትሰራው ብታፍር እንደዚህ። እኔ በቃ አብዛኛው ሴቶች በቃ ስለሚሩቁን ማለት ነው ስለሚፈሪው ምናምን ነገር ሴቶችን ደግሞ ላገኝ የምችለው ክለብ ላይ ነው። በቃ ክለብ ላይ ብዙ ሴቶች አሉ። በቃ እዛ ስለማገኝ እንደ ልቤ መሆኑ እዛ ነው። በቃ ሴተኛ ዳሪ ናቸው ወይስ ኖርማል ሴቶች ነው የምትፈልገው? ክለብ ውስጥ ከሆነ ያው ሴተኛ ዳሪ ነው አሉ፣ ሴተኛ ዳሪዎችም አሉ። እንደዚህ ኖርማል የሚዝናኑ ሰዎች አሉ። አንተ የምታስቸግራቸውን ያወራነው ኖርማል የሚዝናኑትማ ከወንድ ጋር ነው የሚመጡት። መችስ ብቻቸውን አይመጡም። ሁለት ሴቶች የሚመጡ አሉ። ሁለት ሴት አንድ ሴት ሆና የሚመጡ ሰዎች አሉ። እሺ በቃ እነሱንም አንዳንዴም በቃ ሲጠፋ በቃ ሴተኛ ዳሪንም እንትን እላለሁ። ስለዚህ አላማ አድርገህ ነው የምትወጣው ማለት ነው። በቃ ምን ላድርግሽ? እኔ በቃ ሁሉም እየራቁኝ እኮ ነው። እኔ ያመጣሁት ነገር ነው። ይሄ ነገር ማነው ስሙ አብርሃም ያሬድ ምናምን ዋሬቨር። እስኪ እቺኛው አሁን ደፍረህ መንገድ ላይ የጣልካትን ሴት እሷን ታሪኳን ንገረን። ሰፈር ነው ማውቃት ነው እንዳትለኝ፣ እንዳላጋጨሽ እኔን የምመታው። በቃ እሺ እሷን ማውቃት ክለብ ላይ ነው ማውቃት። በቃ እሺ እንዴት ይዛት መጣ? ክለብ ላይ በቃ ከጓደኛዋ ጋር ትመጣች። ሴት ጓደኛ እንዳለቻት። የተለያየ ነገር እኮ ነው እያወራህ። ምንድነው? እውነታውን እኮ ነው እያወራህ ያለሁት። ክለብ ላይ ነው ማውቃት። እኔ ይኸውልህ ስማኝ እሺ ከዚህ በላይ ምን ልንገር? እሺ እውነቱን እንድትናገር ነው የምፈልገው። ልጅቷን እኮ አናግረናታል። እየሰማኝ ነው አይደለ? ልጅቷ ሴተኛ ዳሪ ነበረች። እዛው አካባቢ ነው የምትሰራው። በተደጋጋሚ እንደሚያስቸግራት ነግረናለች። አሁን ደግሞ እሱ ሌላ ነገር እያወራ ነው። ጓደኛዋ ጋር ሌላ ነገር ስራ እየሰራች አትል። በቃ እሺ ያው በቃ ሴተኛ ዳሪ ነበረች። ሁሌ በቃ አገኛታለሁ እዛ ስሰራ ምናምን አገኛታለሁ። ብዙ ወንዶች ከእሷ ጋር ይወጡ ነበር። ከዛ የሆነ ጊዜ በቃ እኔ ፈለግኳትና በቃ አስገድጄም እምቢ ስትለኝ አስገደድኳት። በቃ አስገድጄ ደፈርኳት። ምን ጽድቅ የሰራ ይመስልም ሲናገር። ምን ላድርግሽ? እሺ እቺኛን ሴት ነው ያገኛት? ያው ሆናን ቤት ውስጥ ያለች እቺን ያገኘኋት በፊት ነበር የምንተዋወቀው እንደዚህ እና የሆነ ሰዓት ቦታ ጠበቅኩና በቃ አፍኘት ይዣት መጣሁ። ማለት በፊት የት ነበር የምታውቃት? በፊት በቃ እንደዚህ በጓደኛዬ ምናምን ነገር ነው። አንተ ውሸት አይሰለችም? በቃ እሺ ክለብ ላይ ነው ያገኘኋት። በቃ እሷንም አሁን እኔስ በምን ልመለክ? እስኪ እሺ በለኝና ትንሽ ዱላ ይቅነስ። ካሜራ ጥፋና ትንሽ ዱላ ያስፈልጋል። ጠገብክ? ተነስ። እሺ እንዴ ይኸውልህ ይሄ የምታስመስለው ነገር ነው። ሰማኝ አይደለ? የምትጠየቀውን ጥያቄ አንድ ባንድ በስነ ስርዓት ዘርዝር አስረዳ። እሺ በቃ እሺ አስረዳችሁ። ድጋሜ ካሜራ እንዲጠፋ ከፈለክ ይጠፋል፣ ችግር የለውም።
እኛ ችግር የለውም ደግሞ አንተን ልክ ለማስገባት። እሺ አሁን እንቀጥል። እሺ እንቀጥል። እሺ እቺኛው የት ነው ያገኛት? አሁን ቤት ያስገባት? እቺን ክለብ ላይ ያገኛት። እንደዛች ውጪ ላይ ወርቃ እንዳገኘሻት እሷም ሴተኛ አዳሪ ነች። እና በቃ አብዛኞቹ እኔ እንትን የምላቸው ሴተኛ አዳሪዎች ናቸው። እንትን የምላቸው ሴተኛ አዳሪዎች ነው የምራትኩን ትደፍራቸው። ጠያቂ የለኝም ብለህ ነው አይደለም? በቃ ከወንድ አንዳንዶቹ ከወንድ ጋር ይመጣሉ፣ አብዛኞቹ ከወንድ ጋር ነው የሚመጡት። ስለዚህ በቃ እንዳልመታ ስለምፈራ ምናምን በቃ እኔም እንደዛ ነው የማደርገው። ሴተኛ አዳሪዎችን ነው የምቀርበው እኮ። በብር ተስማምተህ ነው አብራቸው የምታድረው ወይስ እንደሌላው ጊዜ እነዚህን ሁለት ሴቶች ልታደርግ እንደነበረው አንዷንም ቅድም ሲያወራ ምን አለ መሰለህ ሳስደንሳቸው ያው ወንድ አይደለ ስሜቴ ይነሳል። ሲነሳ እዚህ ነው የሚደርሰው፣ እዚህ ይደርሳል። ሶስተኛ ገር ይሄ ነው ቁጥር እንደዚህ መሀል ላይ ይቆማል። እሺ እዚህ መሀል ላይ ሲቆም ሰዎቹ ይደነብጣሉ። ሴቶቹ ከአንድም ሁለት ጊዜ በጋርድ አስወጥተውኛል። እንዴት አይደል ስትለኝ ነበር? አዎ። ስለዚህ አሁን ይሄ ምርኩዝ ነው ችግር የፈጠረብኝ አልክ አይደለ? እሱ ነው የምላችሁ። አዎ አሁን እኛ አንተ ችግርህ ነው፣ ያንተ ችግር ነው። በአንተ ችግር ግን ሌሎቹ ሴቶች መጎዳት አለባቸው ወይ? ምናልባት ይሄን ነገርን ፈልጋ የምትቀርብ ሴት ልጅ ነው። እኔ ምን ላድርግ ማለት በቃ ለምን እነሱ ለምን ይሩቁኛል? በሽተኛ እኮ አደረካቸው። እነዚህ ሴቶች እኮ አሁን እኮ ፓራላይዝ እኮ የሚሆኑት ታውቃለህ? ምን እንደሚያክል አንተ ራስህ እኮ ይገርምሃል ታውቃለህ አይደል? እያደረክ ያለው ነገር እኔ በቃ እንደ ወንጀል አልታየኝም። በቃ ኧረ እባክህ እንዴት ወንጀል ይታይ? አስገድደህ እያደረክ እንትን እያልክ እንደ ወንጀል አይደለም ይሄ። እነሱም እኮ ይፈልጉታል እኮ። ኧረ ይፈልጉታል። አንዳንዶቹ ይፈልጉታል፣ አብዛኞቹ ባይፈልጉትም አንዳንዶቹ ይፈልጉታል። ጠይቄ ልምጣ እንዴት ትፈልጉታላችሁ? ምን አይነት ሰው ነው? ይሄን የሚያክል የሰው ልጅ እንዴት ይችላል? እንዴት ነው የሚችሉት? እቺ ልጅ እኮ በጣም ታማ እኮ ነው የደረስነው። ራሷን ስታ መንቀሳቀስ አልችል ብላ አሁንማ አትንቀሳቀስም። በዊልቸር ነው እየሄደች ያለችው። እንዴት ነው ይወዱታል ማለት? እሺ ይውደዱት። የሚወዱት ከሆነ በፈቃደኝነት ተነጋግራችሁ እንዲህ ነው ሳይዜ የኔ የአህያ ነው ብለህ ጠይቀህ የአህያም አይደለም የአህያማ እንደውም ኧረ መልካ ቀርጽ አለው። ያንተ እኮ እግር እኮ ነው። እኔ እስኪ ስደርስ ማለት ነው ልጅቷን ሳይ እኔ የሰው ልጅ ደፈራት አላልኩም። እኔ እውነቱን ነው የምነግርህ። ፈረስ የገባል እንደዚህ አይነት ነገር በስመ አብ። ልጅቷ ማህፀኗ ተነካኩ። እንዴት አይነካ? ከጨዋታው በቃ ጭብልቅልቅ ነው የሚያደርጋቸው። ፈንጅ እኮ ነው ያዝከው አንተ። ይሄ እኮ ኖርማል አይደለም፣ ቅርስ ነው። የፈለግኩት ነገር ነው። እሺ ምን ላድርግ እኮ የፈለግከው አይደለም አይደል? ወደ ሕክምና መስተካከል ወዳለበት ወደ ብዙ ነገር እኮ ሞክሬያለሁ እኮ በቃ አለቀ። እና መድፈር መፍትሄ ነው? መድኃኒት ምናምን ሞክሬያለሁ፣ ግን ምንም ለውጥ እያመጣልኝ አይደለም። መድፈር መፍትሄ አይደለም። መድፈር መፍትሄ አይደለም። በቃ ሰው ካልፈለገ አልፈለገም። አንተ መጠየቅ ያለብህ ፈጣሪህን ነው። በምን እንደምታምን አላውቅም። አንተ እሺ እኔ እኮ ስሜት አለኝ። እንዴት ነው ስሜት የምደብቀው? እሺ እና ስሜትህን ታዲያ አንተ እዚህ ላይ ነው የምትወጣው? አሁን እኮ ልክ እንደሆነ እኮ ሊያሳምነን እየሞከረ ነው። አንተ ወጣት ነው፣ ስሜት ያምረኛል። ምን ጭንቅላት የለውም። ስለዚህ ይኸውልህ ወጣት ነው፣ ሰው ሁሉ ቢደፍርም ችግር የለውም ማለት ነው። ያገኘውን ሴት እያፈሰ ይድፈራቸው አይደል? ይሄ ነው አይደል? እንትና ካልፈለጉት አይደል? ይሄን ጊዜን ልጠቀምበት። ሁለት አሮጊቶች አሉ ማጫወታቸው። ውሸትህን ነበር አይደል? እሱ እየዋሸኝ ነበር አይደል? አየሁ ውሸቱ። አሁን ቅድም የሆኑ ሁለት ሴቶች አሉ ይወዱኛል፣ እንደዚህ ይወዳሉ፣ ትልቅ ዕቃዬን ምናምን ሲል ነበር። አሁን ደግሞ ማገኘው የለኝም ባዶ የለም በጥራቃ እንዳንተ አይነት እኔ ባለ ትልቅ ዕቃ እንደዚህ ደግሞ እንደሚያክል ተመልከተው ይታያል አይደል? አንተ ይኸውልህ ተመልከት፣ እንዳይቆም አደረሃል። እኛ ነው እንትን የሚለሳ ይሄ ለማን ይመለሳል? በሰማ ደግሞ ትቢቱ እኔ እኮ ምንም እንዳልሰራ ምንም እንዳላደረገ እኔ ምን ላድርግሽ ይለናል። ለማንኛውም አሁን ከዚህ ካንተ ጋር የምናወራበት የምንከራከርበት ምክንያት የለም። አምቡላንሱም እስኪመጣ ነው ልጅቷም እየጠበቀች አለች። በእርግጥ ምንም አላረጋትም፣ እግዚአብሔር ይመስገን ደርሰንላታል። ልጅቷ መድኃኒት የወሰደችው መድኃኒት ነው ራሷን አንስቷት ያለው። ቼክ ታደርጋለች ያለውንም ነገር እስካሁን ድረስ ሰላም ናት። ቢነካት ኑሮማ ሰው አትሆንም። የምትችል ልጅ እኮ ደግሞ ልጅ ናት። በጣም አይታታል። በጣም ልጅ ናት። ቢነካት ኑሮ ውሃ ነው የምትሆነው። በእርግጠኝነት ነው የምናገር። የምር በህይወት አናገኛትም ነበር። ወደ ጣቢያ እንውሰደውና ቆርጠው ይጣሉት። ይሄን ነገር አይሻልም? ወደ ጣቢያ ይቁረጡ። ይሄ ጤነኛ አይደለም። እኔ በቃ ወይም ደግሞ ይሄን የሚፈልጉት ሰዎች እኛ
ኮሜንት ላይ ይሄን እፈልጋለሁ የምትሉ ካላችሁ ኮሜንት ላይ አስቀምጡልን። ይሄን ዕቃ ትወስዳላችሁ። ኧረ ያዘው ተረስ ምንድን ነው የሚያክለው? ሂድ ቀጥል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ ያው የተፈጠረው ተፈጥሯል። እንግዲህ ያሬድ ወይም አብርሃም አላውቅም ብቻ ውጭ ላይ አስረን አስቀምጠናል ፖሊሶቹ እስኪመጡ። እህቴም እንግዲህ ነቅታለች። ከእሷ ጋር የተወሰነ ቆይታ አደርጋለሁ። እንደተለመደው እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። የነዚህ ጀግኖች የቴዲ እና የአቤል ቻናል ከስር እያስቀመጥኩላችሁ ነውና እየገባችሁ አበረታቷቸው። ቴዲ አዲስ ቻናል ነው የከፈተው። ስለዚህ ገብታችሁ ሞቅ ደመቅ አድርጉለት ለማለት ተወዳለሁ። እንግዲህ ከእሷ ጋር ቆይታ አደርጋለሁ። እንዴት ይዟት ወደዚህ እንደመጣ ማናት ምንድናት የሚለውንም ቼክ የምናደርግ ይሆናል። እስከ መጨረሻው ድረስ ግን አብራችሁን ቆዩ። እሺ እህቴ እንዴት ነሽ? አሁን ይመስገን አሁን ደህና ነኝ። በጣም ነው የማመሰግነው። አሁን ደህና ነሽ? ደህና ነኝ። አዎ ምን ይሰማሻል? ያው ትንሽ ራስ ምታት ብቻ ነው፣ ሌላ ነገር ምንም አልጎዳኝም። ግን መጀመሪያ የሆነ ነገር አስነክቶ ነበር ያፈነኝና። ታውቂዋለሽ አይደል ይሄን ሰው ከዚህ በፊት? አዎ አውቀዋለሁ። ማን ነው ስምሽ አንቺ? እኔ ብሌን እባላለሁ። ብሌን ያው እሱን የተወሰነ ለማወጣጣት እየሞከርን ነበርና አብዛኛው ግንኙነቱ እንደ እሱም ሲነግረን እዛ ክለብ ላይ ካሉ ሴቶች ጋር ነውና አንቺም እዛ ከሚሰሩ ሴቶች መካከል አንዷ ነሽ ወይስ ሌላ ቦታ ነው የተያዝሽው? የምሰራው እኔም ክለብ ነው። ያው ከዚህ በፊት ማለት እኔም ቢዝነስ ነው የምሰራው፣ ሴተኛ አዳሪ ነኝ እና ብዙ ጊዜ አስቸግሮኛል። ግን ያው ከዚህ በፊት 1-2 ሴቶች ወስዶ ነበረ በክፍያ ተስማምቶ ምናምን እና በጣም ተጎድተው ለ1 ወር ላይ ተኛቻለች በሱ የተነሳ። ኦኬ ከሱ ጋር ተኝታ? አዎ በጣም ጎድቷት ነበረ። በጣም ታማ በሽተኛ ሆና ነበር። ማለት አውቃችሁ እንደሆነ እንጃ ብቻ ያው የመራቢያ አካሉ በጣም ትልቅ ነው ምናምን ነገር አለች እና በዛ የተነሳ በጣም ታማ ነበር እሷም። እና ያው እኛም አይተናል፣ እዚሁ ላይ ማይተው ነበር። አንቺ ጋር ግንኙነት ለማድረግ ነበር ሀሳቡ የነበረው ነው። የዛኔ እቃው ትልቅ እንደሆነ አይተናል እውነት ለመናገር እና ከአንቺ ጋር እንዴት ነበር የመጀመሪያ እሱን የምታውቂበት አጋጣሚ የተፈጠረው? እዛ ክለብ ነው እኔ የማውቀው። ክለብ ብዙ ጊዜ ይመጣ ነበርና ጠይቆኝ ነበር አብረን እንድናድር ከፍሎኝ። ግን ያው ወሬውን ስለሰማው ልጆቹ 2 ልጆች እንዳልኩ በሱ የተነሳ በጣም ተጎድተው ነበርና 2 ሴቶችን ነው ይዘው የወጣው? አዎ 2 ሴቶች ይዘው ወጡ። ሁለታቸውም በቃ በተመሳሳይ በጣም ታመው ነበር እና ያንን ሰምተን ስቲል ጋርዶቹ እንኳን አያስገቡትም እዛ ቤት። ይከለከላል ማለት እዛው እየጨፈረ ራሱ እንትን ሲል በጣም ነው የሚያስፈራው ሲቆም። አዎ እና ለጋርዶቹ ልጆቹም እንደታመሙ ምናምን ነግረናቸው በዚህ የተነሳ ተከልክሎም ነበር። ወደ ክለብ እንደገባ ተከልክሏል። አዎ በጣም ያስቸግራል እና እኔን ውጭም እየጠበቀ ካልሄድን ብሎ ነው የሚያስቸግረው ሴቶቹ። አንቺንም?
አዎ እኔንም በጣም ብዙ ጊዜ አስቸግሮኝ ጋርዶች አስለቅቀውኛል እና አሁን በአጋጣሚ ነው ያገኘኝ ነገር። አሁን ታዲያ እምልሽ እዛ ስራ ቦታ እንዳልሽው በተደጋጋሚ ጠይቅሽ ነበር ምናምን ነገር ከዛ በኋላ እምቢ አልሽ፣ አንቺ አስቸገርሽው። አሁን ታዲያ እንዴት ነው ያገኘሽ? ማለት ክለብ ካልገባ በምን አይነት አጋጣሚ ተገኘሽ አንቺ? ይመስለኛል እየተከታተለኝ ነበረና እኔ ጠዋት አካባቢ ነበረ በጣም ጠዋት ያው ከዛ እዛ ክለብ አድሬ እንዳየው በፊት ነው ሁላ ራሱ እዛ ክለብ አድሬ ወደ ቤት እየመጣው መንገድ ላይ ነው የያዘኝ። እንዴት ነበር ያዘሽ? እየመጣው ነበር እኔ እንጃ አፌን ሲያፍነኝ አስታውሳለሁ። ከዛ በኋላ ግን በቃ ዞሬ ያየሁት እሱ እንደሆነ ያ ሰው እንደሆነ እንጂ ከዛ ምንም እንደተፈጠረ አላስታውስም። እዚህ ቤት እንዴት እንደመጣሽ ምንም ትዝ የሚልሽ ነገር የለም። ያው ምንም እንዳልተፈጠረ ግን ተመስገን ነው። ምንም ነገር አልተፈጠረም። ያ ነገር ተፈጥሮ ቢሆንማ እንደዚህ ቁጭ ብለሽ አታወሪም ነበር። እሱ ነው ተመስገን። በጣም ነው የማመሰግነው ፈጣሪ እናንተን መላእክት አድርጎ ነው። አዎ እኛም እውነት ለመናገር ተደጋጋሚ ጥቆማ ደርሶን ነበር። ነገር ግን ያው ራሱ ላይ አሁን ብዙ ጊዜ እንደዚህ የሰውነት ችግር ምናምን ሲኖር ሰውየው ራሱ ነው እንጂ የሚጎዳ አልፎ ሰዎችን ይጎዳል ብለን አልጠበቅንም። አሁን እሱ እውነት ለመናገር ለመድፈርም መሞከሩ በጣም ደፋር ሰው ነው። ለመድፈር ራሱ አይመችም እኮ በዚህ ነገር እንዴት ነው ተሸክመ የምትደፍር? ሌላ ሸክም ከባድ ነው። ለዛም ይመስለኛል ራሳቸውን ምናምን ለማሳት የሚሞክረው። ምክንያቱም በአካል እያሉ ፈቃደኛ ሊሆኑ ስለማይችሉ ልጅ የመውለድ ያክል ነው ነገርየው የሚሆነው። ዞሮ ዞሮ እንኳን እግዚአብሔር ያተረፈሽ። ትልቁ ነገር ይሄ ነው። ምናልባት መናገር ከፈለግሽ ነው፣ ካልፈለግሽ ችግር የለውም። እና ይሄ ሴተኛን አዳሪነትን ስራ እንዴት እንደጀመርሽው ብናቅ ሜቢ መረዳዳት መተጋገዝ የምንችለው ነገርም ካለ እግረ መንገድ ብናግዝሽ ከሚል ነው። እና ፈቃደኛ ከሆንሽ ብቻ እንዴት ነው ይሄንን ስራ የጀመርሽው? ጥሩ ነው። አረ ችግር የለውም። ያው ግን ማለት ጥሩ ነው አይደለም። ማንም ሰው ወዶ ይሄን ስራ ሊሰራ አይችልም። እኔም ወድጄ አይደለም። ያው እናቴ ሞታ ነው እዚህ ስራ ውስጥ የገባሁት። ያው እናቴ ሞተች። ከዛ በኋላ የእንጀራ አባት ነበረኝ። አባቴም ቀድሞ ሞቶ ነበረና የእንጀራ አባቴም ሌላ ሚስት አግብቶ አባቴም አይደለም እሷም እናቴ አይደለችም። እና በቃ በጣም ስቃይ ሆነ ለኔ። የእናቴ ሀብት ነው በእርግጥ ግን የእንጀራ አባቴ ወርሶት ነበር ሀብቱን። እንዴት እንደሆነ አላውቅም። እሱ ሁሉም ነገር በሱ እጅ ሆኖ ነው እኔ ያገኘሁት እና ምንም ነገር አልነበረኝም። ያው አባሮች ነው ከቤት እድሜም እንደምታየው ገና ነው። እሱ ለመከራከር ምናምን ነገር ምንም ማድረግ የምችለው ነገር የለም። አሁን ስንት አመት ነው? ገና 18 አመቴ ነው። አሁን 18 ሞልተሻል? ያው ሰሞኑን ይሞላሻል። እና እዚህ ሙያ ላይ መቼ ነው የገባሽው? ያው 1 አመት ሆነኝ። 1 አመት? በጣም ልጅ ነሽ ነው ማለት ነው የገባሽው? አዎ አማራጭ አጥቼ ነው ማለት ያው እሱም ደፍሮ ነው አውጥቶ ይጣልኝ። እንጀራ አባትሽ? አዎ ከዛ በኋላ በቃ ለመስራት ምንም ለማድረግ ምንም እንትን አልነበረኝም እና በአጋጣሚ አንዲት ሴት አገኘችኝ መንገድ ላይ እና እንደዛ ነበር የምትሰራው። እሷም ትልቅ ሴት ናት። ያው 1-2 ወር አብሬያት ቆየሁ እሷ ቤት። ከዛ በኋላ ስራ ፈልጊ ምናምን ነበር ያለችኝ እሷ። እኔ ደግሞ በቃ የእሷ ስራ ውስጥ በቃ እሰራለሁ አንቺ የምትሰሪውን አልኳት። ነገረችኝ። ደግሞ የሚያገኘችኝ ሌሊት ላይ ወደ ቤቷ እየገባች ነበረ ከስራ ያው ሴተኛ አዳሪዎች ሌሊት ላይ ወደ ቤታቸው የሚሄዱት እና መንገድ ላይ ነበር ያገኘችኝ። ከዛ በቃ እሷም ከተስማማች ያለችኝ እኔም ገባሁበት። አሁን ታዲያ እሱን ስራ የመሰው ምናምን ሀሳብ አለሽ ወይስ ምን ላይ ነው ያለሽ ነው የምልሽ? ያው ሴተኛ አዳሪነት ላይ ትንሽ ገንዘብ አለው የተወሰነ እንትን አለ። ያው ስቃይም ቢኖረውም ግን ገንዘብ አለው። እዛው ልክ ደግሞ የሚለመዱ ሱሶች አሉ፣ መጠጥ አለ፣ ጫት ምናምን አለ እና እዛ ውስጥ እንዴት ነው የመውጣት ነገር? ሌላ ስራ ብታገኝ የመተው ነገር ፍላጎት እንደዛ አይነት ነገር አለሽ? ያው ገንዘብ አለው ይባላል እንጂ አናክል ገንዘብ የለውም ማለት
ሳይከፍል ራሱ ሰውነት ላይ ተጫውቶ የሚይዝ ሰው አለ። ከዛም እዛው የሚደበድብ አለ። ብቻ በጣም ብዙ ሪስክ አለው። ወድጄ አይደለም ያንን የምሰራው፣ ግን ምንም የለመድኩት ስራ የለም። ከእናቴ ቤት እንዳልኩ እናቴ ላይ ነበር የምኖረው። ማውቀው ስራ የለም ማለት ተያዥ የለኝም። ብዙ ነገሮች አሉ ስራ ለመስራት እዚህ ሀገር ውስጥ እና ማንም የማውቀው ቤተሰብ የለም። በዛ የተነሳ ምንም ስራ ልስራ ብል አልችልም። ወድጄ አይደለም፣ ለዛ ነው እንጂ ሰራው ፈልጌው ኦር ብሩ ምናምን ተመችቶኝ አይደለም። የቤት ኪራይ ቢከፍልልኝ ነው እንጂ ሌላ ብር የለውም። ስለዚህ አሁን ነገሮችን ብናመቻችልሽ እሱን ትተሽ ሌላ ስራ የመስራት ፍላጎት አለሽ? ጥያቄ የለውም። ተያዥ ባገኝ ሌላ ስራ እሰራለሁ። በቃ አይዞሽ፣ እኛ ወንድሞችሽ ነን አለን። እንደምታይን ሁላችንም ተባብረን እናግዝሻለን። እግዚአብሔር ለበጎ ነው ሰውን ከሰው የሚያገናኘውና እኛ ቡና ጠጦም ይሁን ምንም እንድትጀምሪ እናረግሻለን። ሱስ ምናምን አለብሽ? የጫት የመጠጥ ምናምን? ያው መጠጥ መጠጣት ግዴታ ነው። ነገሮችን መርሳት አለብህ። ያን ነገር ውስጥ ስትገባ ከተለያየ ሰው ጋር ነው በየቀኑ የምትወጣው እና ራስን እያደነዘዝክ ነው ያን ነገር የምታደርገው። ጠጣለሁ እንጂ ሌላ ሱስ የለብኝም። መጠጡ ላይ ግን አለሽበት ነው እና እሺ፣ እሱንም ቀስ በቀስ ያው ከአንዳንድ ሁሉም ነገር ይቆማል ማለት አይቻልም፣ ግን ቀስ በቀስ ለማቆምና ለመተውም ትሞክሪያለሽ። ያችኛውም ጓደኛሽ አለች፣ እሷንም እናገናኝሻለን። ሁለታችሁ ሆናችሁ የሆነ ነገር ማድረግ የምንችል ከሆነ እንሞክራለን። እሺ፣ እሷንም ልጥራትና እስኪ ከእሷም ጋር የተወሰነ ቆይታ አድርገን የሆነ መፍትሄ እንፈልጋለን። ለጋራ ሆናችሁ የምታንቀሳቅሱ የምትሰሩት ነገር። እሺ፣ እሺ፣ እንጥራት እስኪ ያለች እንግዲህ ውድ ቤተሰቦቼ ያው ሁለት እህቶቻችን እንግዲህ አገናኝተናቸዋል። ብሌን ኖርማሊ ደህና ናት፣ ቼክ አስደረገናት ነበርና ትንሽ የወሰደችው መድኃኒት ነው ራሷን ስታርጓት የነበረው። አሁን ትንሽ ሄዴክ ነገር ያለው፣ ከዛ ውጭ ኖርማል ናት። እህቴም ደግሞ ያው የደረሰባት ከባድ ችግር አለ። ስለዚህ እሱን ሙሉ ለሙሉ ሆስፒታል ሂዳ ነው ክትትል የምታደርገው። ሙሉ ክትትል እስክትጀምር ድረስ የተወሰነ ሰዓት እኛ ልናወራትና ስለ ወደፊቷም ልናማክራት ስለፈለግን ነው አሁን ልናገኛት የፈለግነው። ከእሷ ጋር የተወሰነ ቆይታ አደርጋለሁ። መቅዲ እንዴት ነሽ? ያው እንግዲህ የተፈጠረው ነገር ተፈጥሯል። ያለፈው ነገር አልፏል። ሴት ሆኖ ማይሰቃይ ሴት ሆኖ ችግር ማይደርስበት የለም አይደል? ሴት ሆኖ ብቻ ሳይሆን ሰው ሆኖ ሁላችንም በሆነ ችግር ውስጥ እናልፋለን። እግዚአብሔር እንደ ማስተማሪያ ደግሞ ሁሉንም እንድንማርበት ያደርጋል ብዬ አምናለሁ። አሁን ተመካክረን ሁላችንም አንድ ሀሳብ አምጥተን ነው እና አሁን ምሳሌ ስራ ላይ ብታቆሚና እኛ የተወሰነች ነገሮችን ለማመቻቸት ብንሞክር ምን ያህል ፈቃደኛ ነሽ? ከሷም ጋር ሆነሽ ከሊዲያ ጋር ሊዲያ ነው አይደል? ባስ ቢለን ብሌን ጋር ማጮ የሆነ ነገር ለመስራት ምን ታስቢያለሽ የሚል ሀሳብ ይዘን የመጣ ነው። እኔ ያው ብትሆንልኝ ደስ ይለኛል። ጀምረው ፈልጌ ነገሮች ከተስተካከሉና ደስ ይለኛል። በጣም ጥሩ። እንግዲህ ብሌን ያው እሷ እንዳይሻል ትንሽ ችግር ላይ ያለችው ሰው የተወሰነ ጊዜ መደጋገፉ መተጋገዙ ይኖራል ማለት ነው። እሺ፣ አመሰግናለሁ። አብራችሁ ትላላችሁ። ከዛ ቡና ጠጡ ምናምን አይነት ነገር ነው የሚጀምር። ከዛ በፊት ግን ይህንን ፕሮግራም አሁን ከመዝጋቴ በፊት አንድ ሁለት ነገር ከእናንተ ኤክስፔክት አደርጋለሁ። ሴቶች ከዚህ ነገር ላይ ምን ይኖራሉ? ምን ማድረግ አለባቸው? እንደዚህ አይነት ሁኔታ ሲያጋጥማቸው ውስጥ ምን አይነት እርምጃ መውሰድ አለባቸው የሚለውን እስኪ እናንተ ኦልሬዲ ተጠቂ ስለሆናችሁ ከደረሰባቸው ኤክስፔሪንስ በመነሳት ሴቶችን ምክር መከሯችሁ። እንደዚህ እንደዚህ ብታረጉ እንደዚህ ቢሆን የምትሉት ነገር ካለ እጅግ መስላችሁ ያው እንደምታደርጉ ነገሮች ተፈጠሩ በኋላ ዘምታ ብለዋል። ቁስልከን ይዛ ትቀመጣለች። መፍትሄ ነው ነገር ከመፈጠሩ በፊት ያኔ እኔ እንደዛ ሰው ቢናገር ኖሮ ምናልባት ዛሬ እዚህ ቦታ ላይ ቆም ይችሉ ነበር። ወደድንም አልወደድንም ሰው ምን አለ ነው ምንም አላለ ነው። አንዴ መጥቶብናል አይደል? የመጣብንን ነገር ፊት ለፊት መጣት ነገሮች ለብቻ ታመን እናልፈዋለን ብሎ አለ መውሰድ ምንም ይምጣ በቃ ወደ ፊት ለፊት ለብቻ ጨርሰዋለሁ ለብቻ ያልፈዋለሁ የሚል ነገር ይከብዳል። ከሰው ጋር መሆኑ መነጋገሩ የተሻለ ነው። ተበድለሃል አይደል? እሷ እንደዚህ ነች እሷ እንደዚህ ነች የሚባለው እንደ ማህበረሰብ እንፈራለን።
እሱ እኮ እንደዚህ ሆናለች የሚባለው ስም ላለመለጠፍ ግን ስሙ አይደለም ሊያሳስበን የሚገባው። ኦልሬዲ እኛ ሆነን አለ ያ ነገር ደርሶብናል። ስሙ ተባለም አልተባለም ህይወታችን ላይ ምንም የሚቀይረው ነገር አይኖርም። ስለዚህ አፍረትን ሰብስቦ ወደ ፍልጎት መውጣት ምናልባት ያኔ መፍትሄ ይኖር። እሺ አንቺ ጋርስ ሌሎች ሴቶች ከአንቺ ምን መማር አለባቸው? በተለይ ነው ቤተሰብ ጋር ካለው አንጻር ይሄኛውን ደግሞ ኢንሲደንት አደረገች ጠቅለላል። ያው ከሁኔታዎች ጋር ሁኔታውን ማመዛዘን ያው ምናልባት ብዙ አማራጮች ሊኖሩ ነበር ማለት ምንም አማራጭ የለም። በዛ አጋጣሚ ላይ እንዳልኩ በጣም በትንሽ ነገር ነው ስሜት የወሰንኩት። አማራጭ ነበር ያናገር ከራሴ ውጭ ሌላ አካል አልነበረብኝም። ሰው በኔ ድራባል ቦሎኔ የምደግፈው አካል ነበር። ለራሴ ብቻ ብዬ ስለሆነ ለነፍሴ ስለሆነ የገባሁበት ለነፍሴ ሌላ አማራጮች ብፈልግ ሌላ ስራ ብፈልግ ችል ነበረ። ግን አማራጭ አልታየኝም። አለካዘጉ አጋናዝበው ቢወስኑ አማራጮቻቸው ዞር ብለው ቢያዩ እንደዚህ አይነት ነገሮች ሲያመባላቸው ማለት ሴተኛ ዳሪነት ያለው ነገር አለ። በጣም ብዙ ሪስክ አለው። በሽታ የሚባል ነገር አለ። ያው ሱስ አለ። በጣም ብዙ ነገር ከጉድ ውስጡ እና እነዛ ነገር ውስጥ ከመግባት በፊት ቢያስቡ ሌላ ነገሮች አማራጮች ሊያዩብኝ። በጣም ጥሩ። እንግዲህ ውድ ቤተሰቦች እንዳያችሁት ነው። ከነሱ ጋርም ያለን ነገር ወደፊት እኛ አለን፣ ወንድሞች አሏችሁ። ማንም ምንም ከዚህ በኋላ ሚናታችሁ የሚደፍራችሁ ሰው የለም። ጎናችሁ የሚደርስ ካለ ቴዲም አለ፣ አቤሎም አሉ፣ ሁሉ ከጎናችሁ ይሆናል። ከዚህ በኋላ እነ ቴዲ ማስተላለፍ የሚፈልጉት መልእክት ስላለ ለነሱ ጊዜ እሰጣቸዋለሁ። እኛ ግን ከነሱ ጋር እዚህ ጋር እንጨርስ። አንቺም ወደ ሕክምና ሳይሆን ቀጥታ እንሄዳለን። ከሷ ጋር የተወሰነ ጊዜ ትሆኛለች ማለት ነው። ውድ ቤተሰቦቼ እነ ቴዲ የሚናገሩት ነገር አለ፣ እሱን ሰምተን እንመለስ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ ፕሮግራማችን ይህንን ይመስል ነበረ። ያው እኛ መዝጊያ መስራት ስላለብንና ለእናንተም መልእክት ማስተላለፍ ስላለብን ነው እዚህ ጋር የተገኘ ነው። ሴቶች እህቶቻችን በተቻላችሁ አቅም ከእንደዚህ አይነት ህይወት ለመውጣት ጥረት አድርጉ። ሌሎች አማራጮችን ብትሞክሩ የተሻለ ነው። ምክንያቱም እነዚህ ሰዎች እዛ ጋር ተገኝተው ነው የጉዳቱም አደጋ ምንድነው የጉዳት ሰለባ የሆኑትና በተቻላችሁ አቅም ሌላ ነገር ብትሞክሩ የተሻለ ነው ብዬ እናገራለሁ። ወንድሜንም እንግዲህ ያው ወደ ህግ ቦታ ወስደናል። ከዛ በተጨማሪ ደግሞ ህክምና ተደርጎ የሚስተካከልም ነገር ካለ እንዲስተካከል ነገሮች እናመቻቻለን። ሴቶች እህቶቻችንንም ቢያንስ የቡና ጠጡ ነገሮችን እንዲጀምሩ እኛ እርስ በርሳችን ያለችንን አጋጭተን እነሱ እንዲጀምሩ ለማድረግ እንሞክራለን። ውድ ቤተሰቦቼ ሜቢ አቤል የምትናገረው ተናገር፣ እሱም እንደዛው። ያው እኔም ብዙ የምናገረው ነገር የለኝም። ያው ውሏችንን እንግዲህ ቤተሰቦች እንዳያችሁት ነው። በተሻለን አቅም እንግዲህ ልጁን ያው የመጣበት ነገር እንግዲህ ወዶ ነው ወዶ አይደለም የሚባል ነገር አይደለም። ዞሮ ዞሮ ሲያደርግ የነበረው ነገር ትክክል አይደለም። ይህን ነገር እኛ ሳንሄድ በፊት ለሰው ማማከር ነበረበት።
ለተለያዩ ሰዎች ለጤና ባለሙያዎች ይዞ ችግሩን ቁጭ ከሚል ሄዶ አማክሮ ለችግሩ መፍትሄ መፈለግ ይችል ነበር። እዚህ ዶክተር እስክንድርን ቢያወራው ይችላል ነበር ቀድሞ ቤቱ ድረስ ሄዶለት፣ ግን ያው ዞሮ ዞሮ መፍትሄው ተሰጥቶታል ማለት ነው። መፍትሄው የሚሰጥበት መንገድ ተስተካክሎለታል። ሴቶቹንም እንግዲህ በተቻለን አቅም በተለይ አንደኛው የተደፈረችዋ ልጅ ህይወቷ ቤቷ መጀመሪያ ላይ እስኪ አንተ መሄድ ስላልቻልክ ትንሽ ማለት ያው ዞሮ ዞሮ ችግሩን አንተው እያስተካከልከው ነበረ እኔና ቴዶ ብሄርንበት ሰዓት ማለት ነው። በጣም የሚያሳዝን ሁኔታ ነው። ሁለት ትንንሽ ወንድምና እህቶች አሏት። እዚህ ህይወት ውስጥ እንዴት እንደገባችም አንዳንድ ነገሮችን እየጠየቅናት ነበር የነበረው ማለት ነው። እና ዞሮ ዞሮ አንተ እንዳልከው ያው ጎበዝ ሰራተኞች እንደሚወጣቸው አልጠራጠርም። ለበጎ ነው ያገኘናቸው ማለት ነው። ህይወታቸው የሚስተካከልበት ነገር ያው የሚፈለግበት ነው የሚሆነው። ዞሮ ዞሮ የነበረን ቆይታ ይሄን ነው የሚመስለው። ቴዶ እስቲ ደም መልእክት አለው? አዎ ያው ዛሬ የነበረን ነገር አብረን ነው ከተመልካቾች ጋር ይሄንን እያለን እያሳለፍን የነበረው። እግዚአብሔር ፈቅዶ አንደኛዋ ልጅ ምንም ሳትሆን ደርሰናል። ተመስገን ነው። ይሄንን ራሱ ማድረጋችን ማለት ከዚህ በፊት ብዙ ነገሮችን እንደፈጠረ የሰውዬ አውቀናል። ብዙ ስራዎችን ሲሰራ ነበር። ብዙ ህጻናቶች፣ ብዙ ሴቶች ላይ ወንጀል ሲያደርስ የነበረ ሰው ነው። ይሄ ጉዳይ እንዳለ ሆኖ ደግሞ እኔም በበኩሌ ደግሞ አንድ ነገር ማስተላለፍ የምፈልገው ነገር አለ። እስኪ ቤተሰቦቻችን በአዲስ ቻናል መጥቻለሁኝ። ያንን ቻናል ደግሞ እናንተ ሰብስክራይብ እያደረጋችሁ የምንሰራው ስራ ላይ ኮሜንት እያደረጋችሁ አብራችሁ መሆናችሁን እንድታሳዩኝ እፈልጋለሁ። ምክንያቱም እኔ ሁልጊዜ የምምለው ነገር አለ። እኔ ህዝቤ ነው ሞራል የሚሰጠኝ፣ ህዝቡ ነው አብሮኝ እንዳለ ሳስብ ነው ስራ የሚሰራልኝ። ብቻዬን ከሆንኩኝ ለማን ሰራዋለሁ፣ ለማን ይሄንን ነገር አድርጓለሁ ብዬ ነው እንትን የምለውና ቤተሰቦች እንግዲህ የሲንግል ዋንም የሲንግል ቱም ቤተሰቦች ወደ እኔ መታችሁ እንግዲህ ሰብስክራይብ እንድታደርጉ ጉዞ ይላል የቻናላችን ስም። አብረን እንጓዝ፣ አብራችሁኝ የሆኑ ተደጋግፈን እንግዲህ ተጉዘን ሰዎችን ከጉዳት እናድን ነው የኔ ሀሳብ። እውነት ነው። ይሄ ነው ያለውም ትልቁ ነገር። እኛም እርስ በርሳችን የምንተጋገዘው በጎን ሌሎች ተጨማሪ ነገሮችን ስናገኝ ነው እና እሱም እንግዲህ መበረታታት አለበት። ጎበዝ፣ ጀግና፣ አይዞ ከጎንን መባል አለበት። ጉዞ ዩቲዩብ ቻናልን ከስር ዲስክሪፕሽን ላይ ኮሜንት ላይ እናስቀምጥላችኋለን። የአቤሎም አለ ሲንግል እዛው ላይም እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታታቸው። ከጎናቸው እንደሆናችሁ አሳዩአቸው። ቪው ሰሞኑን እየቀነሰ ነው የአቤሎ ምናምን እና በዚህ መልኩ ነው ልንተጋገዝ የምንችለውና እዚህ ጋር ያላችሁ ቤተሰቦቼ በሙሉ የነሱንም እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉላቸው። አስፈላጊ ሆኖ ሲገኝ ደግሞ እኔንም ይጠሩኛል። እነሱ ስራ ላይ የተለያዩ ስራዎችን አብረን እየሰራ ስለሆነ እዚህ ሲንግል ላይ ብዙ ስራዎችን ሰርተዋል። እኔም እነሱ ጋር ሄጄ የምሰራ ይሆናል ማለት ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ